ሰላም ተማሪዎች እንደምን ቆይታችኋል? በ2018 እንደ ኢትዮጵያውያን አቆጣጠር ማለት ነው ሲዳማ ክልል ላይ የምትገኙ የ8ኛ ክፍል ሚኒስትሪ ኤግዛም ለተፈተናችሁ ተማሪዎች እንዲሁም ደግሞ የተማሪ ወላጆች በሙሉ እንኳን ደስ አላችሁ። የ2018 የ8ኛ ክፍል የሚኒስትሪ ኤግዛም ውጤታችሁን ከሐምሌ 18 2018 ጀምሮ እጃችሁ ላይ ባለው ስልክ ልክ እንደዚህ በቀላሉ ያለምንም ወጪ ማየት ትችላላችሁ ማለት ነው። እንዲሁም ውጤት በምታዩበት ሰዓት ምናልባት አንዳንድ ተማሪዎች ውጤት ስለሚበላሽባቸው እንዴት አድርጋችሁ እጃችሁ ላይ ባለው ስልክ በቀላሉ ልክ እዚህ ጋር እንደማሳያችሁ ማለት ነው ባላችሁበት ስፍራ ላይ ሆናችሁ ቅሬታን እንዴት ማቅረብ እንደምትችሉና ቅሬታ ካቀረባችሁ በኋላ ደግሞ እንዴት አድርጋችሁ ድጋሚ ውጤታችሁን ቼክ ማድረግ እንደምትችሉ አሳያችኋለሁ። በተለይ ደግሞ ቅሬታ ማቅረቡ ላይ እጅግ በጣም ጠቃሚ ነገር ስለሆነ ውጤታችሁን ቢበላሽ ምናልባት ተስተካክሎ ሊመጣ ስለሚችል ይህንን እድል እንድትጠቀሙበት አሁን በቀጥታ እንዴት ማየት እንደምትችሉ አሳያችኋለሁ። ይህንን ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። ዲስክሪፕሽን ላይ ቦክስ ላይ ማስቀምጥላችሁን የውጤት የሚታይበትን ሊንክ ያንን ሊንክ ተጠቅማችሁ ገብታችሁ በቀላሉ ልክ እኔ አሁን እንደማሳያችሁ ማየት ትችላላችሁ ማለት ነው። ከዛ በፊት ግን እዚህ ጋር የሂሳብ ትምህርት የምንማማርበት የዩቲዩብ ቻናላችን ነው። እዚህ ጋር እንደምታዩ በርካታ የሂሳብ ትምህርቶች የምንጠያይቅበት እንዲሁም ደግሞ ያልገባን ነገሮች በሙሉ አስረጂ የሆኑ ቪዲዮችን የምናገኝበት የዩቲዩብ ቻናላችን ነው። አዲስ ከሆናችሁ ሰብስክራይብ እንድታደርጉ በትህትና ጠይቃችኋለሁ። በቀጥታ ምን ማድረግ እንዳለባችሁ አሳያችኋለሁ። ሊንኩን ተጭናችሁ ስትገቡ እንደዚህ አይነት ፕላትፎርም ነው የሚያመጣላችሁ። እኔ አሁን ግን የማሳያችሁ በአዲስ አበባ ነው። እናንተ በራሳችሁ ሊንክ ነው እዛ ጋር የምትጠቀሙት ማለት ነው። አጠቃቀሙ ምንም አይነት ልዩነት የለውም። አሁን እኔ እንደማሳያችሁ ነው። ምንም አዲስ ታሪክ የለውም ማለት ነው። ስልካችሁ የምትጠቀሙ ሰዎች ወይም ደግሞ ወላጆች ካላችሁ ሁለት አማራጭ ይመጣላችኋል ማለት ነው። ከታች እዚህ ጋር እንደምታዩት ቼክ ማይ ሪዛልት የሚል አለ። ከላይም ደግሞ ቼክ ሪዛልት የሚል አለ። ሶስተኛው ደግሞ ቅድም እንደነገርኳችሁ ኮምፕሊያንት የሚል አለ። ይሄ ማለት ቅሬታ ማቅረቢያ ስፍራ ነው። ስለዚህ እጃችሁ ላይ ባለው ስልክ ከሁለት አንዱ መጠቀም ትችላላችሁ። ይህንን አንድ ጊዜ ብትነኩት ወደዚህኛው ፕላትፎርም ያመጣችኋል። ካልሆነም ደግሞ ልክ እንደዚሁ እዚህ ጋር ያለውን ብትነኩ ስልካችሁ ላይ ካለ አንድ አይነት አጠቃቀም ነው። እዚህ ጋር እንደምታዩት ቼክ ዩር ሪዛልት የሚል ከላይ በትልቁ የተጻፈ አለ። ከታች ትወርዱና ግን እዚህ ጋር የምታስገቧቸው ውጤቶች በሙሉ ወይም መረጃዎች በሙሉ እርግጠኛ መሆን አለባችሁ ከአድሚሽን ካርዳችሁ ላይ የሚወሰዱ መረጃዎች ናቸው ማለት ነው። አድሚሽን ካርዳችሁ ማለት ምን ማለት ነው? ወደ ፈተና ጣቢያ ስትገቡ ወይም ደግሞ ሚኒስትሪ ኤግዛም በምትፈተኑበት ጊዜ ፈተና ስትፈተኑ ይዛችሁት የነበረው ወረቀት ላይ ያሉ መረጃዎች እዚህ ጋር በጥንቃቄ እናስገባለን። ብትሳሳቱ ምንም ችግር የለውም፣ ድጋሚ ያስሞክራችኋል ማለት ነው። እዚህ ጋር እንደምታዩት ሬጂስትሬሽን ነምበር ነው እዚህ ጋር የሚሞላው ማለት ነው። ሬጂስትሬሽን ነምበር እዚህ ጋር ታስገባላችሁ። ይሄን ከጨረሳችሁ በኋላ ከታች ትወርዱና ፈርስት ኔም ኦፍ ደ ስቱደንት የተማሪው የመጀመሪያ ስም እዚህ ጋር ነው የምታስገቡት ማለት ነው። እዚህ ጋር የምታስገቡት ስም ጥንቃቄ ማድረግ ያለባችሁና እንዲሁም ደግሞ ብዙ ወላጆች የሚጠይቁት ወይም ደግሞ የሚያጋጥማቸው ችግር እዚህ ጋር ምንድን ነው? 8ኛ ክፍል ተማሪ ከሆናችሁ አድሚሽን ካርዳችሁ ላይ ያለውን የእናንተ ስም በእንግሊዝኛ ስለሆነ በእንግሊዝኛ ታስገቡለታላችሁ ማለት ነው። 6ኛ ክፍል ከሆናችሁ ደግሞ በአማርኛ ነው እዚህ ጋር የሚገባው ወይም ደግሞ አድሚሽን ካርዳችሁ ላይ ልክ እንዳለው አይነት መረጃ ነው የምታስገቡለት ማለት ነው። የመጀመሪያ ስሙን አትዘንጉ። ለምሳሌ እኔ እዚህ ጋር እንደ ተማሪ ላስገባና ላሳያችሁ እንዴት ማየት እንደሚቻል ላሳያችሁ። እዚህ ጋር እንደምታዩት ሬጂስትሬሽን ነምበሩን ያስገባውለት፣ ከታች ደግሞ የተማሪውን ስም አስገባለሁ ማለት ነው። ከታች ይህንን ሁለቱንም መረጃዎች ከሞላችሁ ከጨረሳችሁ በኋላ እዚህ ጋር ትወርዱና ቼክ ማይ ሪዛልት የሚለውን አንድ ጊዜ መንካት ይጠበቅባችኋል። ከፈለጋችሁ ደግሞ እዚህ ጋር በቴሌግራም ቡትስ መጠቀም ትችላላችሁ፣ ግን ይሄኛውን ይቀላችሁ። ይህን አንድ ጊዜ ክሊክ እናደርገዋለን። እዚህ ጋር እንደምታዩት ሙሉ የተማሪው መረጃ ነው የመጣልኝ። እዚህ ጋር ቅድም ነግሬያችኋለሁ እኔ በአዲስ አበባ ሊንኩን የገባሁት። እናንተ ሊንኩ ደግሞ ዲስክሪፕሽን ቦክስ ላይ ከቪዲዮ ስር ነው ማስቀምጥላችሁ። እሱን ተጠቅማችሁ ነው የምትገቡት ማለት ነው። ከታች እዚህ ጋር እንደምታዩት ሰብጀክት ዋይዝድ ወይም ደግሞ ሪዛልት ሳመሪ ይነግረናል ማለት ነው። እዚህ ጋር ቶታል ስኮሩ 425 ነው፣ ማርኩ 241፣ ፐርሰንታይል 35.8 እያለ የዚህን ተማሪ ስታተስ ስንመለከተው ፓስድ ነው ወይም አልፏል እንደማለት ነው። ሰብጀክት ዋይዝ እዚህ ጋር ስታዩ ደግሞ እያንዳንዱ የትምህርት አይነቶች የተፈተኑት የትምህርት አይነቶች እዚህ ጋር ይዘረዝርላቸዋል። ለምሳሌ ይህንን ተማሪ አማርኛ ትምህርት ከ60-35 የመለሰው ወደ 100 ሲቀየር ደግሞ 58.3 እያለ ይቀጥላል ማለት። በተመሳሳይ መልኩም ሂሳብ ትምህርትም ከ40 የመለሰው 28 ነው፣ ከ100 ደግሞ ወደ 100 ሲቀየር 70 ከመቶ መልሷል እንደማለት ነው። በአጠቃላይ ይህንን እዚህ አይታችሁ ከጨረሳችሁ በኋላ ታች ትወርዱና በወረቀት መልክ ብትይዙት በጣም ስለሚጠቅማችሁ ይህንን እዚህ ጋር በከርሰሩ ላይ ማሳያችሁ ዳውንሎድ የሚል አለ። ይህንን ዳውንሎድ ስታደርጉት በቀጥታ ወረቀቱ ወደ ስልካችሁ ይላካል ማለት ነው። አጠቃላይ ተማሪው ውጤት ወደ ስልካችሁ ይላክላችኋል ማለት ነው። ይህን ከጨረሳችሁ በኋላ በቀጥታ እዚህ ጋር እንደምታዩት ኮምፕሊያንት የሚለውን ሊንክ አንድ ጊዜ እንነካለን ማለት ነው። ይህንን ከነካችሁት በኋላ ልክ እንደዚህ ፕላትፎርም ይዞላችሁ ይመጣል። ይሄ ቅድም በመግቢያ ላይ እንደነገርኳችሁ የብዙ ተማሪዎች
እጅግ ቢጠቅማቸው ነገር ነው። ምክንያቱም ስህተት ሊኖርበት ይችላል። ምናልባት ያንን ስህተት ደግሞ ለማረም እና የተማሪ ውጤት ተሻሽሎ ሊመጣ ስለሚችል እዚህ ጋር እንደምታዩት የምታስገቡት ሬጅስትሬሽን ነምበር ታስገባላችሁ። ሬጅስትሬሽን ነምበራችሁ ማለት እርግጠኛ ሆኑ የ2018 መሆን አለበት። የ2017 ብታስገቡ ስለማይቀበላችሁ 2018 እዚህ ጋር እናስገባለታለን ማለት ነው። ለምሳሌ እኔ የዚህን ተማሪ ላስገባና ወይም ደግሞ እንዴት አድርጎ መጠየቅ እንደሚችል አሁን አሳያቸዋለሁ። እዚህ ጋር እንደምታዩት ይህንን ተማሪ ሁለቱም ሬጅስትሬሽን ነምበር እና የተማሪው የመጀመሪያ ስም ቅድም ባሳያችሁ ፕላትፎርም ላይ አስገባውለት። ከዛ እዚህ ጋር ይሄ ተማሪ ከዚህ በፊት ሪፖርት ያደረገ ተማሪ መሆኑን እዚህ ጋር ያሳውቃል ማለት ነው። ስለዚህ ይህንን ድጋሚ ሪፖርት ማድረግ አልችልም ማለት ነው። ነገር ግን እንዴት ሪፖርት ማድረግ እንደሚቻል ግን ላሳይ። እዚህ ጋር ሰብጀክት ከሚለው በታች በኩል አማርኛ፣ አማሪክ አለ፣ ማቴማቲክስ፣ ጀነራል ሳይንስ፣ ሶሻል ስተዲ እያለ አጠቃላይ 6 የትምህርት አይነቶች ይጠይቃቸዋል ማለት ነው። እነዚህም ከዚህ በፊት ቲክ ሳይደረግባቸው በፊት ክፍት ነበሩ። ነገር ግን እናንተ እንደዚህ እያንዳንዱ ላይ የምትፈልጉት ትምህርት ላይ ቲክ በማድረግ ወይም ደግሞ ቅሬታ በማቅረብ ከታች ትወርዱና ሰብሚት ኮምፕሊያንት የሚል አለ። ይህን አንድ ጊዜ በምትነኩበት ሰዓት ልክ እንደዚህ አይነት ገጽ ነው የሚያሳያችሁ ማለት ነው። ይሄም ጥቅሙ ምንድን ነው? ተማሪ ምናልባት ውጤቱ ተበላሽቶበት ወይም ደግሞ ተሳስቶበት ከሆነ እድሉ ይህን ተማሪ ማመልከቻ ካስገባ ወይም ደግሞ ኦንላይን ማመልከቻ ካስገባ በኋላ ተስተካክሎ ይመጣል ውጤቱ እንደማለት። ስለዚህ ይህንን ነገር ለብዙ ተማሪዎችና ወላጆች እንዲደርሳቸው ቪዲዮ ላይክ ብታደርጉ ለብዙ ተማሪዎች መድረስ ይችላል ማለት ነው። ቅድም እንደነገርኳችሁ ለቤቱም አዲስ ከሆናችሁ ሂሳብ ትምህርት የምንማማርበት የዩቲዩብ ቻናላችን ነው። ሰብስክራይብ ማድረጋችሁ እንዳይቀር። ከዚህ ቪዲዮ መልካም ነገር እንዳገኛችሁ ተስፋ አደርጋለሁ። በቀጣይ ደግሞ በሌላ ቪዲዮ እንገናኝ። ሁላችሁም በያላችሁበት መልካሙን እድል እመኝላችኋለሁ።